ሰላም ልትቆያችሁ ውድ የስፖርት ቻናል ቤተሰቦቻችን የሳቱ መረጃ ደርሰውናል። አብራችሁን ልትቆዩ በአክብሮት እንጠይቃችኋለን። በርካታ የዝውውር መረጃዎች በእጃችን ላይ ይገኛሉ። እስከ መጨረሻው ተከታተሉን። አንዳንድ አስገራሚ ጉዳዮችንም እናወራለን። የሮናልዶና የሜሲ የቅርብ ጓደኞች የሆኑት ሁለት ጋዜጠኞች ተጋጥመው ነበር በቦክስ ውድድር። ስለሱም ሰፋ ያለ እንደዚሁ መረጃ ማጋራችሁ ነው የሚሆነው። እንደዚሁም ቪኒሺየስ ጁኒየር ወደ አርሰናል ይመጣል የሚል እንደዚሁ መረጃዎች እየወጡ ይገኛሉ። ስለሱም እንደዚሁ መረጃ ይኖረናል። ሌሎችም እንደዚሁ የሪያል ማድሪዱ አሰልጣኝም እንደዚሁ ስለ ቪኒሺየስ ጁኒየር ያሉት ነገር አለ። ስለሱም እንደዚሁ መረጃው የምናቀብላችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ ይህንን ቻናል አብራችሁን መቆየት ነው። ወደ መረጃዎቹ በቀዳሚነት የምንመለከተው ስለ ቪኒሺየስ ጁኒየር ይሆናል። ይህ ተጫዋች እንግዲህ በሪያል ማድሪድ በነበረበት ቆይታ በ22 በ2023 ማለት ነው በሁለቱ ከ22 ከ23 በነበረው ብዙ ጎሎችን ቪኒ ያስቆጥሯል። ብዙ አሲስት እንደዚሁ አድርጓል። 23 24ም እንደዚሁ ብዙ ጎሎችን እንደዚሁ ብዙ አሲስት ማድረጉ ነው የተነገረው። በ24 25ም እሱ ነው እንግዲህ ክለቡን በከፍተኛ ጎልም በከፍተኛ አሲስትም የሚመራው። በ25 26ም ብዙ ጎሎችንና እንደዚሁ ብዙ ጎሎችን ኬሊያን ምባፔ ሲሆን ብዙ አሲስቶችንም እንደዚሁ ቪኒሺየስ ጁኒየር ነው የሆነው እና እጅግ ድንቅ ብቃት ያለው ተጫዋች እንደሆነ ይሆን ይታወቃል። አሁን ደግሞ በተሰማ መረጃ ይህ ተጫዋች እንግዲህ ወደ አርሰናል ያቀናል ተብሎ የተጠበቀ ነው የሚገኘው። አርሰናልም ከፍተኛ ፍላጎት ለተጫዋቹ እንዳለው አሳውቋል። ይህ ተጫዋች አርሰናል የሚመጣ ከሆነ አርሰናል ምን አይነት ክለብ እንደሚሆን እንግዲህ ሁላችንም መገመት አያስችለንም እና እጅግ ድንቅ ብቃት ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። ሌላው የፕላን ለውጥ ካልተደረገ በስተቀር ቪኒሺየስ የሚቀጥለው አርብ ሐምሌ 30 ወደ ማድሪድ ይመለሳል ሲባል ነው የተነገረው። እና እንግዲህ ሌላውም ያው ሞሪኖ ሪያል ማድሪድ ቪኒን እንዲያቆየው ጠይቀዋል የተባለው እንግዲህ የቪኒሺየስ ጁኒየር ጋር በተገናኘ በርካታ ውዝግቦች ወጡ ነው የሚገኘው። በክለቡ ያለው ጊዜ 11 ወራት ብቻ ናቸው። ስለዚህ በዘንድሮ ክረምት ካልፈረመ በቀጣይ በነፃ ዝውውር እንግዲህ ይለቃል ማለት ነው ክለቡ እና ክለቡ ደግሞ ይህን እንደማያደርግ ይጠበቃል። ዘንድሮ አሁን ያስፈርመዋል ተብሎ ነው የሚጠበቀው። እንግዲህ አሰልጣኙም እንደዚሁ እንዲያቆይላቸው ጥሪ እያቀረቡ ነው የሚገኙት። የያን ዲያሞንዲ ወደ ሪያል ማድሪድ ዝውውር በቀጣዮቹ ሰዓታት ይፋ ይደረጋል እየተባለ ነው የሚገኘው። አርሰናል በዝግ ሜዳ ባደረገው የወዳጅነት ጨዋታ 3-0 አሸንፏል። አዲሱ ፈራሚ ዞሊስ ከጥሩ ብቃት ጋር ተመልሷል ተብሏል። እንግዲህ አርሰናል በዝግ ስታዲየም ጨዋታ አድርጎ 3-0 በሆነ ውጤት አሸንፏል። የማድሪድ ሰዎች የዲያመንዲን ዝውውር ለመጨረስ እንግዲህ በከፍተኛ ዝግጅት ላይ ነው የሚገኙት። ጀርመን ተገኝተውም ድርድር እያደረጉ እንደሆነ ታውቋል። በተመሳሳይ ቪኒሺየስ ጁኒየር እንደሚለቅ እርግጥ የሚሆን ከሆነ እንደ ፒኤስጂ ያሉ እንደዚሁም ሌሎች ክለቦችም የሳውዲ ክለቦች ጭምር ቪኒሺየስን እንደሚፈልጉት ይፋ ተደርጓል። እንግዲህ የሳውዲ ክለቦችም ይፈልጉታል የተባለው ነገር ግን እሱ እዛ ያቀናል ተብሎ አይጠበቅም። ምክንያቱም ክለቡ እሱን ስለማይ ማለት ያው በትልቅ ክለቦች መጫወት እንደሚፈልግ ይታወቃል። ሪያል ማድሪድ ለውድድሩ ብዙ አማራጮች ይኖሩታል። ሆኖም ተጫዋቹ የሚለቅ ከሆነ ቪኒን ለማስፈረም አርሰናል የተሻለ እድል ይኖረዋል ተብሎ ተጠብቋል። በሌላ በኩል ቪኒሺየስ ደሞዙም እንዲጨምርለት ውል ማራዘም እንዲፋጠንለት ክለቦቹን መጠየቅ እንደሚፈልግም እንደዚሁ ይፋ አድርጓል። በየትኛውም ሂደት ቢሆን ሪያል ማድሪድ ቪኒሺየስን በቀላሉ ይለቀዋል የሚለው ግን የማይመስል ነገር ነው። ቢያንስ እስከ 200 ሚሊዮን ፓውንድ ይጠይቃል ተብሎ እየተጠበቀ ነው የሚገኘው። ዝውውሩ የሚወሰነው በቪኒ ላይ ነው። ማድሪድ ለመቆየት የሚደረገውን የኮንትራት ድርድር ካልተሳካ ማድሪድ ተጫዋቹን ለመሸጥ ይገደዳል። ምክንያቱም ነፃ ወይም ደግሞ ተጫዋቹ 11 ወራት ብቻ ነው የቀረው እንደገለጽኩላችሁ ማለት ነው። አርሰናል ነገሩን ተጠቅሞ ሊያስፈርመው ይችላል የሚል የብዙዎች ሀሳብ ነው። እንግዲህ የምንመለከተው ነው የሚሆነው ከዚህ ጋር በተገናኘ ማለት ነው። ሌላው የምንመለከተው ራሽፎርድ ነው። ወደ ዩናይትድ ስኳድ ተቀላቅሏል የተባለው በዛም ተቀላቅሎ እንግዲህ ልምምድ መጀመሩ መረጃዎቹ ደርሰውናል። የቀጣይ ዓመት የማንቸስተር ዩናይትድ የማጥቃት አማራጮች እንደዚህ ይፋ ተደርገዋል። ማቲያስ ኩኛ፣ ማርክስ ራሽፎርድ እና እንደዚሁም
ጄጅ ጋብርኤል እንደዚሁ የማጥቃት በቀኝ ክንፍ ማለት ነው። ማቲያስ ኩኛ፣ ማርክስ ራሽፎርድ እና ጄጅ ጋብርኤል ዋናዎቹ ናቸው። በግራ ክንፍ ሙቢም አለ፣ አማድ አለ፣ እንደዚሁም ሼ ሌሲ አለ። እነዚህም እንደዚሁ በግራ ክንፍ ናቸው። አጥቂ መስመር ላይ እንደዚሁ ሼስኮ፣ ማቲያስ ኩኛ እና እንደዚሁም ራሽፎርድ እንደዚሁ እነዚህም በአጥቂ መስመር ይሰለፋሉ ተብለው የተጠበቀ ነው የማንቸስተር ዩናይትድ ማለት ነው። ማንቸስተር ሲቲ በአሁኑ ሰዓትም ያን ዲያመንዲን ለማስፈረም እንቅስቃሴ እያደረገ ነው የሚገኘው። ይህን ተጫዋች በነገራችን ላይ ሪያል ማድሪድም በከፍተኛ ሁኔታ ይህን ተጫዋች ለማስፈረም እንቅስቃሴ እያደረገ እንደሆነ ይታወቃል። ነገር ግን እሱ ለየትኛው ይፈርማል የሚለው ብዙዎች ጥያቄ ነው። ሪያል ማድሪዶች ግን የጫና እያሳድሩ እንዳለም ጭምር መረጃው ላይዜሽን ነው ይህንን 120 ሚሊዮን ብር የሚፈልገው የሪያል ማድሪድ እንደዚሁም ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ እና ፒኤስጂም ተጫዋቹን ለማስፈረም እየተፎካከሩ ነው የሚገኘው። ዴማንዴ ከፒኤስጂ ጋር በመርህ ደረጃ ከስምምነት ላይ ቢደርስም ፒኤስጂ እስካሁን አርቢ ሌፕዚግ ይፋዊ ጥያቄ እንዳላቀረበ ታውቋል። ይፋዊ ጥያቄ ያቀረቡት እስካሁን ለዚህ ተጫዋች ማንቸስተር ሲቲ እና ሪያል ማድሪድ ብቻ ናቸው። 120 ሚሊዮን ፓውንድም እንደዚሁ እንግዲህ እንደሚሸጠው አርቢ ሌፕዚግ ክለብ